ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ፔጅ የሚተላለፍላችሁ የብስራት የመረጃ ሰዓታችን ነው ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ምህረት ታደሰ ከመላው ዝግጅት ባለሙያዎች ጋር በመሆን መረጃዎቹን ወደ እናንተ የምናደርስ ይሆናል። ከሀገር ውስጥና ከባህር ማዶ ያገኘናቸውን አዳዲስ መረጃዎች እነግራችኋለን። በቅድሚያም የሀገር ውስጥ መረጃን እናስቀድማለን። በጉራጌ ዞን አሰቃቂ ወንጀል የፈጸሙ ተከሳሾች በሞትና በከባድ ጽኑ እስራት ተቀጡ። የጉራጌ ዞን ፍትህ መምሪያ በ2018 በጀት ዓመት የመጀመሪያ ግማሽ ዓመት የስራ አፈጻጸሙ በህብረተሰቡ ውስጥ ከፍተኛ ድንጋጤና የደህንነት ስጋት በፈጠሩ ከባድ የወንጀል መዛግብት ላይ ጠንካራ የህግ እርምጃ መውሰዱን አስታውቋል። ባለፉት 6 ወራት ውስጥ ካከናወናቸው የወንጀል ክስ ክርክሮች መካከል የሰዎች ህይወት፣ የህፃናት ደህንነትና የመንግስት መሰረተ ልማት ላይ ያነጣጠሩ ጥቃቶች ዋነኞቹ መሆናቸውን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ለብስራት ሬዲዮ ተናግረዋል። በቻ ወረዳ ጋሶሬ ቀበሌ በአንዲት እናት ላይ እጅግ አሰቃቂ የሆነ የግድያ ወንጀል የፈጸመና በተጨማሪም በ3 ግለሰቦች ላይ የመግደል ሙከራ አድርጎ የተገኘ ተከሳሽ በአቃቢ ህግ የቀረበበትን የሰውና የሰነድ ማስረጃ መከላከል ባለመቻሉ ፍርድ ቤት የሞት ፍርድ ውሳኔ አስተላልፎበታል። ይህ ውሳኔ በሰዎች ህይወት ላይ ወንጀል ለሚፈጽሙ ግለሰቦች ትልቅ ትምህርት የሚሰጥ መሆኑ ተገልጿል። በሌላ በኩል በህፃናት ላይ የሚፈጸሙ ጥቃቶችን ለመከላከል በተደረገው ጥረት በወልቂጤ ከተማ የራሱን የ4 ዓመት የእንጀራ ልጁን የደፈረው ግለሰብ በህግ ተጠያቂ ሆኗል። ፍርድ ቤቱ ወንጀሉ ያለውን የሞራልና የሰብአዊነት ጥሰት ከግምት ውስጥ በማስገባት ተከሳሹን በ21 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኖበታል። በተጨማሪም በመንግስት መሰረተ ልማትና በህዝብ ደህንነት ላይ የሚፈጸሙ ወንጀሎችን በተመለከተ የተለያዩ የቅጣት ውሳኔዎች የሰጠ ሲሆን በጉንችሬ ከተማ የኢትዮ ቴሌኮም የኢንተርኔትና ስልክ ገመዶችን በመቆፈር ሰርቀው በተገኙ 2 ተከሳሾች ላይ እያንዳንዳቸው የ4 ዓመት ከ4 ወር ጽኑ እስራት ተፈርዶባቸዋል። በሌላ በኩል በአበሽጌ ወረዳ በርካታ የጦር መሳሪያዎችን ይዞ የተገኘ ተከሳሽ በ13 ዓመት ጽኑ እስራትና በ10 ሺህ ብር የገንዘብ መቀጮ የተቀጣ ሲሆን መሳሪያውም ለመንግስት ገቢ ሆኗል። ከዚህ ባሻገር በዞኑ ማዕከል በታክስ ስወራ ወንጀል የተከሰሰ አንድ ግለሰብ በ6 ዓመት ከ4 ወር ጽኑ እስራት እንዲቀጣ መደረጉን የመምሪያው ኃላፊ አቶ ኤልያስ ሰብለጋ ጨምረው ነግረውናል ስትል ሰብል አበበ ዘግባለች። በ11 ዓመቷ ታዳጊ ላይ የግብረ ስጋ ድፍረት የፈጸመው ግለሰብ በእስራት ተቀጣ። በኢሉባቡር ዞን ኖኖ ወረዳ ቦኑቱ ቀበሌ ውስጥ በ11 ዓመቷ ታዳጊ ላይ የግብረ ስጋ ድፍረት በደል የፈጸመው ግለሰብ በእስራት ተቀጥቷል። የኢሉባቡር ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር አበራ አሰፋ ለብስራት ሬዲዮ እንደተናገሩት ተከሳሽ አማኑኤል አባተ የተባለው ግለሰብ ታህሳስ 1 ቀን 2018 ዓ.ም ምሽት ላይ ነው ወንጀሉን ፈጸመው። የታዳጊዋ ቤተሰቦች በቤት ውስጥ አለመኖራቸውን በማረጋገጥ በጉልበት የግብረ ስጋ ድፍረት እንደፈጸመባት በማስረጃ ተረጋግጧል። የተጎጂዋ ቤተሰቦች ከሄዱበት ሲመለሱ ልጃቸው በደረሰባት ጥቃት ደም በደም መሆኗን አይተው ወዲያውኑ ጉዳዩን ለፖሊስ ያሳውቃሉ። በተደረገው ምርመራም ጥቃት የደረሰባትን ግለሰብ ለፖሊስ በሰጠችው መረጃ መሰረት ተከሳሹን በቁጥጥር ስር ማዋል መቻሉን ተናግረዋል። ፖሊስም በሕክምና ማስረጃ ያስገድደው መድፈር ጥቃት የተፈጸመባት መሆኑን አረጋግጧል። በተጨማሪም የምርመራ መዝገቡን በማስረጃ በማጠናከር ለአቃቢ ህግ የላከ ሲሆን አቃቢ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ክስ መስርቷል። በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የኢሉባቡር ዞን ከፍተኛ ፍርድ ቤት ጥር 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አማኑኤል አባተ በ12 ዓመት እስራት እንዲቀጣ የወሰነበት መሆኑን ምክትል ኢንስፔክተር አበራ አሰፋ ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥ መረጃችን የተከታተላችሁትን ይመስል ነበር። አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። ትራምፕ ስለ ወታደራዊ አማራጮች መወያየታቸውን ተከትሎ ኢራን ለጦርነት ዝግጁ መሆኗን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዩናይትድ ስቴትስ እኛን ለመሞከር ከፈለገች ሀገራቸው ለጦርነት ዝግጁ መሆናቸውን አስጠንቅቀዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን በጸረ መንግስት ተቃዋሚዎች ላይ ለወሰደችው እርምጃ
ምላሽ ለመስጠት ወታደራዊ እርምጃ እንወስዳለን ሲሉ መዛታቸው ይታወሳል። ከአልጀዚራ አረብኛ ጋር በተደረገ ልዩ ቃለ ምልልስ አራግቺ ከአሜሪካ ጋር የመግባቢያ መንገዶች በተፈጠረው አለመግባባት ውስጥ ለመወያየት ክፍት እንደሆኑ ነገር ግን ሀገራቸው ለሁሉም አማራጮች ዝግጁ መሆኗን በመግለጽ ኢራን ባለፈው ዓመት ከነበረው የ12 ቀናት ጦርነት ጋር ሲነጻጸር ትልቅና ሰፊ ወታደራዊ ዝግጁነት አላት ብለዋል። የትራምፕ አስተያየት ተከትሎ በኢራን ውስጥ በሀገር አቀፍ ደረጃ በቀሰቀሱ ኢኮኖሚያዊ ችግሮች ምክንያት የስርዓት ለውጥ እንዲደረግ ሰፊ ጥሪዎች ቀርበዋል። የዩናይትድ ስቴትስ ፕሬዝዳንት ኢራን ወታደራዊ እርምጃን ጨምሮ በተቃውሞ ሰልፎች ላይ በሚወሰዱ እርምጃዎች ላይ ለኢራን ጠንካራ አማራጮች እያጤነ ነበር ብለዋል። በቅርቡ የግራኙ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኃይል ጣልቃ ገብነት እንዲታፈኑ ትዕዛዝ የሰጡት ትራምፕ ከቴህራን ጋር በኒውክሌር መርሃ ግብሯ ላይ ለመደራደር ስብሰባ እየተዘጋጀው ነው ብለዋል። ነገር ግን ከስብሰባው በፊት በሚሆነው ነገር ምክንያት እርምጃ ልንወስድ እንችላለን ሲሉ ተናግረዋል። ዋሽንግተን ከዚህ በፊት የወሰደችውን ወታደራዊ ምርጫ ለመድገም ከፈለገች ለሱ ዝግጁ ነን ሲሉ አራግቺ ተናግረዋል። የእስራኤልን ጥቅም ለማስከበር ዋሽንግተንን ወደ ጦርነት ለመጎተት የሚሞክሩትን በመተው የውይይት ምርጫ እንደምትመርጥ ተስፋ አደርጋለሁ ሲሉ አክለዋል። በቃለ ምልልሱ አራግቺ የሟቾች ቁጥር እየጨመረ መምጣቱን በመጥቀስ ቀደም ሲል አሸባሪ አካላት በተቃዋሚዎች ውስጥ ሰርገው በመግባት የጸጥታ ኃይሎችና ተቃዋሚዎች ኢላማ አድርገዋል የሚለውን አባባል ደጋግመው አክለዋል። ኢራን ላለፉት 2 ሳምንታት በሀገሪቱ ውስጥ ሁከትና ብጥብጥ እንዲፈጠር ዩናይትድ ስቴትስና እስራኤል ተጠያቂ አድርጋለች። የኤለን መስክ ንብረት የሆነው ኤክስ ሴቶችን አራቅተው ከሚያሳዩ የኤአይ ምስሎች ጋር በተያያዘ ተቃውሞ ቀረበበት። ግሮክ የተባለው የባለሀብቱ ኤለን መስክ የሰው ሰራሽ አስተውሎት ኤአይ ቻትቦት ተጠቃሚዎች የሰዎችን ፎቶ ወሲባዊ በሆነ መልኩ እንዲቀይሩ መፍቀዱ ከአውሮፓና እስያ ባለስልጣናት ውግዘት አስነስቶበታል። ዩናይትድ ኪንግደምና አውስትራሊያ ባለስልጣናት ጉዳዩን በተመለከተ ምርመራ እንደጀመሩ አስታውቀዋል። የአውሮፓ ህብረት ኮሚሽንና ህንድ በኩላቸው ከዚሁ ጋር በተያያዘ ለቀድሞ ትዊተር የአሁኑ ኤክስ ትዕዛዝ አስተላልፈዋል። ማሌዥያና ኢንዶኔዥያ ደግሞ ግሮክ ሀገራቸው ውስጥ እንዳይሰራ አግደዋል። ኤክስ ኤአይ በተባለው የኤለን መስክ ኩባንያ የተሰራው ግሮክ የተባለ የሰው ሰራሽ አስተውሎት ቻትቦት በዓለም አቀፍ ደረጃ ውግዘትን የተነሳበት ለኤክስ ተጠቃሚዎች ከሚሰጠው አገልግሎት ጋር በተያያዘ ነው። በኤለን መስክ ከተዘጋው የቀድሞ ትዊተር ጋር የተሳሰረው ግሮክ ተጠቃሚዎች በኤአይ የሰዎች ምስል ቀይረው ማህበራዊ ሚዲያ ላይ እንዲለጥፉ አስችሏል። የኤክስ ተጠቃሚዎች ግሮክን ተጠቅመው የሴቶች ፎቶ ወደ እርቃን ምስል ሲቀይሩና ገጾቻቸው ላይ ሲለጥፉ ተስተውለዋል። ቢቢሲ የተለያዩ ሴቶች ያለ ፈቃዳቸው በኤአይ አማካኝነት ፎቶቸው ላይ እርቃናቸውን እንዲሆኑ ወይም ወሲባዊ አኳኋን እንዲያሳዩ መደረጉን ተመላክተዋል። አንዲት ሴት እርሷ ወሲባዊ በሆነ መልኩ የሚያሳዩ ከ100 በላይ ምስሎች እንደተሰሩባት ለቢቢሲ ተናግራለች። የዩናይትድ ኪንግደም የቴሌኮሙኒኬሽን ተቆጣጣሪ ተቋም የሆነው አፍኮም ትላንት ሰኞ ባወጣው መግለጫ የኤአይ ቻት ቦቱ እርቃናቸውን የተደረጉ ሰዎች ምስል ለመፍጠርና ለማጋራት ጥቅም ላይ መዋሉን እንዳሳሰበው ገልጿል። ወሲባዊ የሆኑ የህፃናት ምስሎች ጭምር ባለቤትነቱ የኤለን መስክ በሆነው ኤክስ ኤአይ አማካኝነት መሰረታቸውን የሚገልጽ ሪፖርት እንደደረሰው አስታውቀዋል። ከዚህም በመነሳት ኤክስ ላይ ምርመራ መጀመሩን የዩናይትድ ኪንግደም ተቆጣጣሪ መስሪያ ቤት አስታውቋል። በዚህም ምርመራ ኤክስ ጥፋተኛ ሆኖ የሚገኝ ከሆነ ኩባንያው በመላው ከሚገኘው ገቢ 10% ወይም 18 ሚሊዮን ፓውንድ እንዲከፍል ቅጣት ሊጣልበት ይችላልም ተብሏል። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥና የዓለም አቀፍ መረጃችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይታ አደረግኩ። ቸር ዋሉ።